የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ተከበራችሁ አድማጮቻችን ስለመልእክቶቻችሁ እናመሰግናለን። በአሜሪካ ካሊፎርኒያ ያለው ብጥብጥ አሁንም እንደቀጠለ ነው የሚገኘው። ተጨማሪ ወደ 2000 የሚጠጉ ወታደሮችንና 200 ባህረተኞችን ማሰማራታቸው ዶናልድ ትራምፕ ተናግረዋል። የካሊፎርኒያ ገዥም ወይም የካሊፎርኒያ አስተዳዳሪዎች ብዙም በእንደዚህ አይነት ነገር ደስተኛ የሆኑ አይመስሉም እና የካሊፎርኒያ ኢኮኖሚም ይናጋል የሚል ነገር አላቸው። ካሊፎርኒያ እንግዲህ ያው እንደሚታወቀው ሰፊው የአሜሪካ ግዛት ነች። በዚህ ላይ በኢኮኖሚያው በግንባር ቀደም ደረጃ የምትጠቀስ ነች። እንዲያውም እንደ ሀገርም ጭምር ነው ብዙዎቹ ቆጥረዋት ኢኮኖሚን በሚያወዳደሩበት ጊዜም አሜሪካ፣ ቻይና፣ ካሊፎርኒያ ብለው ነው የሚናገሩትና ምናልባትም ከጀርመንም ከጃፓንም እንደምትበልጥ ነው በኢኮኖሚ ደረጃ ካሊፎርኒያ የሚነገርላት። ከጃፓን ያው መብለጧ ተረጋግጧል። ከጀርመን ጋር አንዳንዴ ትበልጣለች፣ አንዳንዴ እኩል ትሆናለች ነው የሚባለው። ዞሮ ዞሮ ግን ያው የአሜሪካ ትልቋ የንግድ ማዕከልም ትልቋ የኢኮኖሚ ማዕከልም ጭምር ነች እና ትልልቅ የምንላቸው አሜሪካ ያሰኙ ነገሮች በሙሉ አብዛኞቹ ማለት በሚቻል ደረጃ ካሊፎርኒያ ውስጥ ነው የሚገኙት። ብዙ ስደተኞችም ደግሞ ተመራጭ የሚያደርጓትም ከዚህ አኳያ ነው። እንግዲህ ብጥብጡ አሁንም እንደቀጠለ ነው። በዚህ መንገድ ይፈታል ወይ የሚለው ነገር እንግዲህ እየታየ ነው የሚገኘው። ኢኮኖሚያው ላይ ግን ትልቅ ጉዳት እያስከተለባት እንደሆነ እንደዚሁም የነዳጅ ዋጋ እንደጨመረና ሌሎች ነገሮችም ጭምር እንደዚሁ እየጨመሩ መሆናቸው ታውቋል። እንግዲህ የሚሆነውን ነገር በጋራ እንመለከተዋለን። በፍልስጤምና በጋዛ እና በእስራኤል መካከል ያለውን ጉዳይ እንደዚሁ እንደቀጠለ ነው። የአልጀዚራ ዘገባ እንደሚናገረው እንግዲህ በጋዛ ውስጥ አሁንም ሞቶች ቀጥለዋል። እነ ቢቢሲም እነ ሲኤንኤንም እርዳታ በሚቀበሉባቸው አካባቢዎች የእስራኤል ቦምብ ጣይ አውሮፕላኖችም እንደዚሁ ቦምብን ጥለዋል። በዛም አካባቢ የሚንቀሳቀሰው ሐማስና ሌሎችም ታጣቂዎች ደግሞ ተኩስን ከፍተዋል ሲሉ ነው እርዳታ የሚቀበሉት ፍልስጤማውያን እየተናገሩ የሚገኙትና እንግዲህ በጣም በከፍተኛ ደረጃ ከላይም ከታችም ጥይት እየዘነበብን የሚል ነገር ነው የተናገሩት። ወደ 60 የሚሆኑ ፍልስጤማውያንም በዚሁ ግጭት ወይም በዚሁም ትላንትናው ሆነው ቦምብም ይሁን የጥይት ጉዳት ወደ 60 የሚሆኑ ፍልስጤማውያን መጎዳታቸውን አብዛኞቹም ሳይሞቱ እንዳልቀረም ጭምር ነው መረጃዎች እየተናገሩ የሚገኙት። ሩሲያን በተመለከተም እንደዚሁም የተለያዩ መረጃዎች እንግዲህ አሁንም እየወጡ ነው የሚገኙት። ያው ዶናልድ ትራምፕ የተናገሩትን ነገር ተከትሎ ለሩሲያ መበቀል ትችላለሽ የሚል ፈቃድ ከመስጠት አይተናነስም ነው ያሉት እሳቸው። ያው አንበሳን ዝም ብሎ መነካካት ጥሩ አይደለም፣ ወይ አንበሳውን መግደል ነው ወይ አንበሳውን መሸሽ ነውና ዩክሬን ያደረገችው ነገር ጥሩ አይደለም። እኔ ለምሳሌ ይህንን ምክር ብጠይቅ ኖሮ እንዳታደርጊው ነበር ብዬ እላት የነበረውና በጣም ከፍተኛ የሆነ ድፍረት ነው የዩክሬን ነገር። ወይም ደግሞ ጨርሳ ይህንን ነገር ማድረግ የምትችል ቢሆን ኖሮ ጥሩ ነበረ። ነገር ግን ዝም ብሎ መነካካትና ለሩሲያ በር መክፈት ነው። ሩሲያ ይህንን ነገር ለመከላከል ወይም ደግሞ ለመበቀል የማድረገው ነገር ነው ብላ በዓለም አቀፍ ደረጃም ተቀባይነት እንድታገኝ መንገድ ይከፍትላታል የሚል ነገር ነበር የተናገሩትና ሲኤንኤንም ፑቲን ይህንን ነገር ለመበቀል አሁንም ከዚህ የበለጠ ለመበቀል መዛታቸውንም ጭምር በፊት ለፊት ተናግሯል። እንግዲህ በድሮን ጥቃት ከ12 በላይ የሩሲያ ቦምበርስ የሚባሉ ትልልቅ አውሮፕላኖች ወይም ጀቶች አሉና ኒውክሌርን መሸከም የሚችሉ ጭምር እነሱ ወድመዋልና ሌላ መሳሪያ ይኖራት ይሆን ወይ በሚል ስላቅ ጭምር ነበረ ሲኤንኤን አውጥቶት የነበረውና መረጃዎች ግን የሚናገሩት ሩሲያ እንደዚህ አይነት ከ67 በላይ የሚጠጉ ጦር ጀቶች አሏትና ኒውክሌርን የሚሸከሙ በመሆናቸው 60 ሆኑ አንድም ሆኑ ትልቅ ጥፋትን ማጥፋት ይችላሉ የሚል ነገርም ደግሞ አብሮ ነው እየወጣ የሚገኘውና እንግዲህ እነዚህ ሁለት ሀገራት ጉዳይን አሁንም ያው በዚሁ መንገድ መቀጠሉ ነው የምንመለከተው። ሳሙኤል እንዳለው ተዘጋጀልን ጉዳይና አሜሪካና ቻይና ሁለተኛ ዙር የንግድ ድርድር ሎንዶን ውስጥ ሊገናኙ ነው። በጄኔቫ ሁለቱ ሀገራት አደረጉት ከተባለው ስምምነት በኋላ ሁለቱ ኢኮኖሚ ሀያላን ሁላቸውን በማፍረስ አንዳቸው ሌላኛውን ሲወነጅሉ ቆይተዋል። የአሁኑ ሁለተኛው ዙር የንግድ ስምምነት ሁለቱም ሀገሮች የሚፈልጉት ቢሆንም የተሟላ ውጤት ማምጣቱ አሁንም ጥርጣሬ ያለ። ዝርዝሩን ሳሙኤል እንደዚህ ይነግረናል። ባለፈው ወር በጄኔቫ በተደረገው የቻይናና የአሜሪካ የንግድ ድርድር ፕሬዝዳንት ዶናልድ ትራምፕ በመላው ዓለም በተለይም በከባዱ ደግሞ ቻይና ላይ የጣሉትን የወጪ ምርቶች ታሪፍ ውዝግብ የሚያለዝብና ውጤት የሚያመጣ ይሆናል ተብሎ ተስፋ ተጥሎበት ነበር። አልሆነም።
ዋሽንግተንና ቤጂንግ ብዙ የዓለም ሀገራትን በእፎይታ ያስተነፈሰ ጊዜያዊ የንግድ የታሪፍ ስምምነት ካደረጉ በኋላ ስምምነቱን በመጣስ ክስ አንዳቸው ሌላቸውን ሲወነጅሉ ቆይተዋል። በንግድ ግንኙነቱ ሁለቱም ሀገራት አንዳቸው ለሌላቸው የሚያስፈልጉ መሆኑን ያመኑ ቢሆንም አሁንም ቤጂንግ ከዋሽንግተን ዋሽንግተንም ከቤጂንግ የተሻለ ጥቅም ለማግኘት በሚያደርጉት ጭፍን ፉክክርና ግልብ ውድድር አሁንም ከጄኔቫው ስምምነት ወዲህ ሁለቱም ሀገሮች በንግድ ገቢ ወጪ ግንኙነቱ መጎዳዳታቸው አልቀረም። የቢዝነስ ተንታኞቹ አዳም ሃንኮክና ኒክ ኤደርሰን እንደጻፉት የሁለቱም ሀገሮች ፍላጎት የሆነው ሁለተኛው ዙር የለንደኑ የንግድ ድርድር አንዳቸው ከሌላቸው ያጡትን ጥቅም ለማስመለስና ለማቻቻል ያለመ እንደሚሆን ያምናሉ። የአሜሪካ የንግድ የልዑካን ቡድንን የሚመሩት አንጋፋው የንግድ ሚኒስትር ሃዋርድ ሉትኒክ ለንደን ውስጥ የቻይናውን የንግድ ተደራዳሪ ቡድን የሚመሩትን የቻይናን ምክትል ጠቅላይ ሚኒስትር ሄ ሌፌንግን ያገኟቸዋል። ለጋራ ጥቅም ይመክራሉ ተብሏል። የሁለቱ ሀገሮች የንግድ ፉክክርና ቅጥ ያጣ ውድድር ከሀገሪቱ ባለሀብቶችና ሸማቾች አልፎ የዓለምን የኢኮኖሚ እድገት እንዳያቀጭጨው ይፈራል። በተለይ ቻይና ወደ አሜሪካ የምትልካው እንደ ልብ የማይገኙ እጅግ ውድ የመሬት ማዕድናት ሊቲየምና ታንታለምን ጨምሮ ለዘመናዊው ዓለም ዘመናዊ የቴክኖሎጂ ምርቶች ከኤሌክትሮኒክስ ተሽከርካሪ እስከ ሞባይልና ሪሞት መሳሪያዎች መፈብረኪያ የሚያገለግሉ አሜሪካ ብቻ ሳትሆን ቴክኖሎጂው ጋር የደረሱ ታላላቅ የዓለም ኢኮኖሚዎችም በእጅጉ የሚፈልጉት ነው። በሌላ በኩል ቤጂንግ የአሜሪካንን ሰሚኮንዳክተር የኮምፒውተር ቺፕሶችን ማግኘት ትፈልጋለች። የንግድ ፉክክሩና የታሪፍ መወራወሩ ቲት ፎርታት ለሁለቱም ኢኮኖሚዎች ማትረፍ ሳይሆን ማጣትን ያስከተለ ነበር። ሁለቱ የኢኮኖሚ ኃያላን የፉክክር የንግድ ፖለቲካው ያስከተለባቸውን የኢኮኖሚ ቁስላቸውን እያሻሹ አሁን ለሁለተኛ ዙር ድርድር ሊቀመጡ ነው። ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ሺ ጂንፒንግ በስልክ ካደረጉትና ፕሬዝዳንት ትራምፕ እጅግ ጥሩና ውጤታማ ካሉት ንግግር በኋላ ነው ያሁኑ የለንደኑ የወጪ ገቢ ምርቶች ድርድሩ እውን የሆነው። ሁለቱ ሀገሮች በጄኔቫው ድርድር የታሪፍ ቅናሽና ማስተካከያ ስምምነት የደረሱ ቢሆንም በተግባር አልታየም። አሜሪካ በቻይና ላይ የወሰደችው ህገወጥና ቅጥ ያጡ የንግድ እርምጃዎች አሉታዊ ውጤቱን ልትቀለብስ ይገባል ብላለች ቤጂንግ። አሜሪካ የምታገኛቸውን ሰሚኮንዳክተርና የሰው ሰራሽ አስተውሎት ኤአይ ጋራ የተያያዙ ምርቶችን አሜሪካ ማገዷን አምረራ ተቃውማለች። አሜሪካም ቻይና በአጸፋ ታሪፍ ወደ አሜሪካ የምትልካቸውን ብርቅዬ የምድር ማዕድናት፣ ብረታ ብረትና ማግኔቶች ከስማርት ስልክ እስከ ኤሌክትሪክ ተሽከርካሪ ለማምረት የሚያስችሉ የማይተኩ ማዕድናትን ከአሜሪካ ገበያ መገደቧን ዋሽንግተን ወቅሳለች። አሜሪካ በርካታ የቴክኖሎጂ ምርቶችን የምታመርትበት ብርቅ የሆኑ ማዕድናት በፕላኔታችን ላይ ካለው 70% የሚሆነውና የሚመረተው ወይም ፕሮሰስ የሚሆነው በቻይና ነው። የአሜሪካ የቴክኖሎጂ ቺፕሶችና ከሰው ሰራሽ አስተውሎት ጋር የተያያዙ ዝመናዎችን ደግሞ ቻይና ከአሜሪካ ብቻ ነው የምታገኛቸው። ሁለቱም ይፈላለጋሉ፣ ግና ይፎካከራሉ። አንዱ ባለው ጠንካራ ጎን ሌላውን ለመጠምዘዝ ይጣጣራሉ። ትራምፕም ሺም ደግሞ ለቆሙለት ዓላማ ፍንክች የሚሉ አይመስልም። አትራፊነት የሚደራደሩበት ጉዳይ አይደለም። በዚህ ሁለቱ ግዙፋን የኢኮኖሚ ዝሆኖች ተጣሉ፣ ተረጋገጡ። ሁለቱም ተጎዱ። የዓለም የኢኮኖሚ እድገትንም ጎዱ። በጉዳታቸውም ተማሩ። አሁን ሁለቱም ኢኮኖሚዎች የኢኮኖሚ ብልዛቸውን እያሻሹ ለሁለተኛ ዙር ድርድር ለንደን ውስጥ ተገናኝተዋል። ስዊዘርላንድ ከተስማሙበት የታሪፍ ምጣኔ 30%፣ 10% በላይ ኢኮኖሚያቸው ሊያስመዘግብ ይችል ከነበረው ውጤት ተንሸራቷል። አሁን የሚነጋገሩት ብለዋል ኤድዋርድሰንና ሃንኮክ ከአጉል ፉክክርና ውድድር ጉዳት ከወሰዱት ትምህርት በኋላ ስለሆነ ጄኔቫ ከለንደን ሳይሻል አይቀርም ለድርድሩ ብለዋል። አብዝቶ መስጠትና መቀበልን ከጉዳታቸው ሳይማሩ አልቀረም። ከዚሁ ጋር ተያይዞ የዓለም ኢኮኖሚዎችንም ከስጋት ነፃ ሊያደርጋቸውና በእፎይታ ሊያስተነፍሳቸው ይችላል። ችግሩ ቻይና በብሪታንያ ለንደን አቅራቢያ የሮያል ሚንት ፍርድ ቤት አዲስ ኤምባሲ ለመገንባት በ2018 ቦታውን ገዝታለች። አካባቢው ለአሜሪካ ባንኮችና ተቋማት እንዲሁም ደጋፊ ለሆኑ መሠረተ ልማቶች ቅርብ በመሆኑ በቴክኖሎጂ መወሳሰድ ለሚወቃቀሱት ለአሜሪካ ስጋት መሆኑ አልቀረም። ብሪታንያ ደግሞ ለአሜሪካ ገበያ የምታቀርበው የብረት ወጪ ምርቷ ላይ ከፍ ያለ ታሪፍ ፕሬዝዳንት ትራምፕ በመጣላቸው ወደ ቻይና ፊቷን ልታዞር እንደምትችል ይገመታል።
የፕሬዝዳንት ትራምፕ አዲሱ የንግድ ፖሊሲ በዓለም ኢኮኖሚው ላይ ተጽዕኖ እንደሚያሳድር ደግሞ የኢኮኖሚ ባለሙያዎች ሲያስጠነቅቁ ቆይተዋል። የዓለም አቀፍ የኢኮኖሚ ልማትና ትብብር ድርጅት እንዳለው በቤጂንግና አሜሪካ የንግድ እርግጫ ውስጥ ያለው የአሁኑ የዓለም ኢኮኖሚ እድገት መጠነኛና ከ2.8 በመቶ ያነሰ እንደሚሆን ተንብየዋል። ካለፈው ዓመት 3.1 በመቶ ያነሰ ነው። የንግድ መሰናክሎች ጨምረዋል። ጤናማ ያልሆነ ፉክክሩ ደርቷል። የቻይና የውጭ ንግድ ከሚጠበቀው ቀንሷል። በተመሳሳይ የአሜሪካ ኢኮኖሚም ምቾት እየተሰማው እንዳልሆነ ባለሀብቶችና ሸማቾች ያማርራሉ። ይሄ ማማረር አሁን በሎስ አንጀለስ ከተነሳው የስደተኞች ማባረርን በመቃወም ከተቀጣጠለው ቀውስ ጋር ተደምሮ ወዴት እንደሚያመራ ገና አልታወቀም። የኢኮኖሚ ኃያላኑ በመጎዳዳት መጠቀም ከሚለው የደከመ የኢኮኖሚ አስተሳሰብ ወጥተው ወደ ትብብርና በጋራ ማደግ የአስተሳሰብ ከፍታ ካልመጡ